መውሊድ የሚከለክላችሁ አይንህ ይጥፋ በሉት። አሁንም ይላል ትላለህ። ልጓም የሌለው ሰው አኺራውን የማይፈራ ሰው ምንም ደንታ የሌለው ሰው ይላል። ከዚህም በላይ ብለሃል። ከዚህም በላይ ብዙ ነገር ብለሃል። እንደ አንዋር መስጂድ ዋና ኢማምና ሌላም ኃላፊነት ቢኖርንም ይኸው ስልጣኑንም ለመናገር በዚሁ ኢማምነቱ ላይ ብቻ ማሳጠር አልፈልግም፣ እግር መንገዱን መናገር እና ምን እናደርግ በቃ እንደ ባለ ስልጣንነት ተመልከቱ የሚያስተላልፈውን ዒባደላህ። ሌሎች ባህሎች አሉ ከጎናችን። ሱም ከሰዓት ዛሬ ከሰዓት ይቀጥላል። እንደ ድሮ ባህላችን አዲስ መጤዎች ጣልቃ ከመግባታቸው በፊት እንዴት ተከባብረን ከሌሎች ሃይማኖቶች ጋር እንደምንኖር የታወቀ ነው። ተመልከቱ አሁን ሌላ የሃይማኖት በዓል አለ፣ እዚህ ጋር አስከትሎ መውጋት የፈለገው አካል አለ። በዛው መሰረት እንኳን አደረሰ ማለት 100% ሸሪዓ የሚፈቅድ ነው። ተመልከቱ ሸሪዓ እንደ ሸሪዓ አባት ሐዲስ እንደገባው ቁርአን ተፍሲር እንደገባው አካል ማለት ነው። በጣም እኮ እንተዋወቃለን እኮ ግን ትልቅ ቃልቻ አድርገው ስለያዙት ነው አሁን ይሄ መከራ ፍዳ ያሳያለው ኡማውን ማለት ነው። ወነዑዙ ቢላህ ኢና ሊላሂ ወኢና ኢለይሂ ራጂዑን። ይሄ ለስልጣን ያለ ጥማት፣ ይሄ ለሆድ ያለ ጥማት፣ ለስልጣን ያለ ጥማት ነው የሚያሳየው። ሸሪዓችን አይፈቅድም። በዚህ እንኳን አደረሳችሁ ወደ ኩፍር፣ ለጥምቀት፣ ለብርሃነ ስቅለት፣ ለብርሃነ ትንሣኤ እንኳን አደረሳችሁ አይባልም። 100% ይቅርና 0.0001 እንኳን የለም ማስረጃ። ሰውየው ከራሱ ከኪሱ አውጥቶ የተናገረው ንግግር ነው። ወደድ ባይነት ማለት ነው። እናንተ ለህዝብ ከተገለጹ ህዝቦች ውስጥ ምርጥ ህዝብ ሆናችሁ በመልካም ታዛላችሁ፣ ከመጥፎ ተከለክላላችሁ፣ በአላህ ታምናላችሁና ከመጥፎ መከልከል ማለት ታላቅነትን የሚያስገኝ ነው። ዒባደላህ ባንከለክል አደጋ ነው። ሉዒነ الذين كفروا من بني إسرائيل على لسان داود وعيسى بن مريم ذلك بما عصوا وكانوا يعتدون كانوا لا يتناهون عن منكر فعلوه لبئس ما كانوا يفعلون. እነዛ ከእስራኤል ልጆች የካዱት ተረገሙ። በነብዩላህ ዳውድ አንደበት በነብዩላህ ዒሳ አንደበት ተረገሙ። ይህ የተረገሙበት ምክንያት ምንድነው? ስለሚያምፁና በአላህ Subhanahu Wa Ta'ala ዲን ላይ ድንበር ያልፉ ነበርና ካኑ ላ የተናሁነ ዐን ሙንከሪን ፈዐሉህ። በሚሰሩት መጥፎ ስራ አንዱ ሌላውን አይከለከለውምና ነው። ነህይ ዐኒል ሙንከር ማድረግ እክልክልነት ደረጃ የሚደርስበት ጥግ ላይ ደረሱ ሰዎች። በጣም ገርሞኝ ነው ዒባደላህ ማለት የገለጻው በቃ እንደው አገላለጹ የአረፍተ ነገር አወጣጡ እርግማኑ ምን አይነት እንደሆነ ማለት ነው። መውሊድ የሚከለክላችሁ አይንህ ይጥፋ በሉት። ግን አንድ እውነት አለ። በምንችለው ህዝብ አስተማሪ ነንና መንገር ስላለብን እንከለከላለን። እንከለከላለን ከቢድዓ አያውቁትም እንላለን። ነብዩ አንሰለችም፣ አንደክምም፣ ውስጣችን ወኔያችንም አይሰበርም። ለምን? ነብዩ አለይሂ ሰላቱ ወሰላም ብዙ ተብለዋል በመከልከላቸው ከሐራም። ስለዚህ ለረሱል አለይሂ ሰላቱ ወሰላም የተባለ ነገር ብሎም ከዛም በላይ ልንባል ልንደረግ እንችላለን። ይማራል بإذنላህ ጀለ ወዐላ። ይህንን የትናንትና ወጣት ጥርቅ ብሎ መውሊድን ትቶ እንደወጣ ሁሉ የቀሩትም ይወጣሉ። ችግር የለም ዳዕዋ ይደረጋል፣ አይቆምም። እንደበለገ ብትራገሙ አይኔ ይጥፋ በለው የሚለው ወጣት አልቀበለዋል። እንደ ድሮ አይደለም ድምቀቱ፣ እንደ ድሮ አይደለም ጫጫታው፣ ሁካታው፣ እንደ ድሮ አይደለም የወጣቱ ሂደት። ለምን? መረጃ አምጡ። አራቱም የማያውቁትም አዎ፣ አራቱም ኹለፋኡ ራሺዲን አያውቁትም አዎ፣ ነብዩም አላወጡትም አዎ። ታዲያኛ ምን አባከነን? እነሱን መስለን ብንሄድ እነሱ የሰሩትን ብንሰራ አይሻልም እንዴ? አለ ወጣት ከዳ። ምን ያድርግ? ተራከመ። ኢና ሊላሂ ወኢና ኢለይሂ ራጂዑን። የሚገርመው ብንራገም ማን ነበር መራገም ያለበት? አስተማሪዎች ነን፣ አስረጂዎች ነን እንጂ መራገም ያለበት የሌለን ነገር ያመጣ ነው የሚረገመው። የሌለን ነገር የለም ያለ ነብዩም ማያውቁትን አላቅም ያለ በቃ ረሱሉ አለይሂ ሰላቱ ወሰላም አዲስን ነገር ከልክለዋል። አዲስ ሁሉ ፈጠራ ነው፣ ፈጠራ ሁሉ ጥመት ነው፣ ፈጠራ ሁሉ ጥመት ነው። የሚገርመው እኮ ነህይ ዐኒል ሙንከር ማድረግ እክልክልነት ደረጃ የሚደርስበት ጥግ ላይ ደረሱ ሰዎች። ይሄ አላህ Subhanahu Wa Ta'ala ዛሬ ሃይማኖታችሁን አሟላሁላችሁ ጸጋዬንም ፈጸምኩ እምነትንም ደግሞ እስልምናን ወደድኩላችሁ የሚለው አንቀጽ በመጣ ዕለት ዲን ያልሆነ ዛሬ ዲን አይሆንም። የሚከለክላችሁን ነው ያልኩት። የሚከለክላችሁ ራሱ የጠላው ራሱን ይቻላል። ሁለት ከፍሎ ነው የተናገራቸው።
የሚከለክል የሚጠላ ጠልቶ ዝም ያላለ እሱ በሚገልጽልን እሱ በሚያስረዳን ሜዳውን አመቻችቶ የሆነ አካል አለ መሃል ላይ ማለት ነው። ጠልቶ ዝም ያላለ የድንኳኑን የምኑን ወጪውን በጀቱን የመደባለ ይሄ ይታወቃል። ግልጽ ነው። የጠላ ጠልቶ ዝም ያለም አለ። እየከለከለ ያለውን የረገመው ነገር ግን እናንተ ዝም ያላችሁትም ተናገሩ። አላህን ፍሩ። ኢተቁላህ አላህን ፍሩ። ተናገሩ። ተረገም ከመጥፎ ነገር ከሐራም ነገር ሰዎችን ተቆጠቡ የሚሉትን አላህ ሱብሓነሁ ወተዓላ አወድሷል፣ አመስግኗል። የዚች ኡማ ከፍታ ታላቅነት ግርማ ሞገሷ በዚህ ነው። አላህ ሱብሓነሁ ወተዓላ ምን ይላል? ኩንቱም ኸይረ ኡመቲን ኡኽሪጀት ሊናስ ተእሙሩነ ቢልማዕሩፊ ወተንሀውነ ዐኒል ሙንከር ወቱእሚኑነ ቢላህ። እናንተ ለህዝብ ከተገለጹ ህዝቦች ውስጥ ምርጥ ህዝብ ሆናችሁ በመልካም ታዛላችሁ፣ ከመጥፎ ትከለክላላችሁ፣ በአላህ ታምናላችሁና። ከመጥፎ መከልከል ማለት ታላቅነትን የሚያስገኝ ነው። ዒባደላህ ባንከለክል አደጋ ነው። ሉዒነ አለዚነ ከፈሩ ሚን በኒ እስራኢል ዐላ ሊሳኒ ዳውድ ወዒሳ ብኒ መርየም ዛሊከ ቢማ ዐሰው ወካኑ ያዕተዱን ካኑ ላ የተነሀውነ ዐን ሙንከሪን ፈዐሉህ ለቢእሰ ማ ካኑ የፍዐሉን። አላህ ሱብሓነሁ ወተዓላ እነዛ ከእስራኤል ልጆች የካዱት ተረገሙ። በነቢዩላህ ዳውድ አንደበት በነቢዩላህ ዒሳ አንደበት ተረገሙ። ይህ የተረገሙበት ምክንያት ምንድነው? ስለሚያምፁና በአላህ ሱብሓነሁ ወተዓላ ዲን ላይ ድንበር ያልፉ ነበርና ነው። ካኑ ላ የተናሀውነ ዐን ሙንከሪን ፈዐሉህ በሚሰሩት መጥፎ ሥራ አንዱ ሌላውን አይከለከለውምና ነው። እንከለከላለን ከሐራም እንከለከላለን ከቢድዓ። አያውቁትም እንላለን ነብዩ። አንሰለችም አንደክምምም ውስጣችንም ወኔያችንም አይሰበርም። መረጃ ማጣት ከመረጃ መራቆት በመረጃ እጦት ድርቅ መመታት ምን ደረጃ እንደሚያደርስ ተመልከቱ። ዛሬ አንተፋችሁ ማክበር እንዳለባችሁ አደራ ይላለሁ። አደራ ነብዩ በዲን ነው አደራ። በምንችለው ህዝብ አስተማሪ ነንና ምንም እንኳን የተሸወዱ ሰዎች ባንተ ቢኖሩም እንኳን መንገር ስላለብን ለጊዜው የራስ አይን ይጥፋ የሚለውን እንተውና እስኪ እውነት ይህ እንደዚህ የሚራገምለት መውሊድ በነቢይ ዓለይሂ ሰላቱ ወሰላም ጸድቋለነ አለነ ተሰርቷል ተተግብሯለነ? ምናልባትም መውሊዱ አለፈ የማያልፍ ንግግር ግን ተነግሯል። ቦታው ላይ የማያልፍ የሆነ ገለጻ ተገልጿል። መውሊድ ማውጣት የሚባለው ነገር እስኪ መጀመሪያ እንነሳና ባጭሩ ነብዩ አለይሂ ሰላቱ ወሰላም አክብረውታል አላከበሩትም? አዘውታል አላዘዙም? አቡበክር አላዘዘም አላደረገም? ዑመር አላዘዘም አላደረገም? ዑስማን አላዘዘም አላደረገም? አልይ አላዘዘም አላደረገም? አይሻ አላዘዘችም አላደረገችም? አብዱላህ ብን ዑመር አላዘዘም አላደረገም? እስኪ ሰለፎችም ቀደምቶች አኢመቱ الدين የዲኑ መሪ የሆኑት የኡማው መሪ የሆኑት ታላላቆቹ አራቱም መዝሀብ አያውቀውም። ኢማም አቡ ሐኒፋ አያውቁትም፣ ኢማም ማሊክ አያውቁትም፣ ኢማሙ ሻፊዒ አያውቁትም፣ ኢማሙ አህመድ አያውቁትም። እነዚህ ሁሉ አያውቁትም። እነዚህ ሁሉ ማያውቁትን ምን አንደፋደፈን? ምን አሰቃየን? ምን ብክና አደረገን? ለምን ሰው አለ ከማለት አልፎ ጨምሮ እንደገና የለም የሚለው ለመራገም ደረጃ ምን አመጣው? ይልህ ምን አመጣው? ይሄንን ወኔ ምን አመጣው? እንደዚህ ቅጥል ማለት ማን አመጣው? መውሊድ ማን አመጣው? ፋጢሚያዎች የቀራኒጧ ቅርንጫፍ ቀንድ የሆኑት ፋጢሚያዎች ናቸው ያመጡት። እነዚህ ፋጢሚያዎች የሚገርመው ይሄንን ሲያመጡ ለፖለቲካ ሲስተም ነው ያመጡት። ነብዩን አለይሂ ሰላቱ ወሰለም ወደው አይደለም፣ የዲኑ ጠላት ነበሩ። እነሱ ናቸው ራሳቸውን ስርወ መንግስታቸውን ወደ ፋጢማ ቢንት ሙሐመድ ወደ ነብይ አለይሂ ሰላቱ ወሰላም ልጅ ወደ ሆነችዋ ወደ ፋጢማ ራሳቸውን አስጠግተው ስርወ መንግስታቸውን በዛ ስም ጠርተው እነሱ ናቸው ያመጡት፣ እነሱ ናቸው የረጩት፣ እነሱ ናቸው የበተኑት። ህዝብ የተቀበለ የዋሁ ራፊዳው ተቀበለ። ሺዓው ይሄ እስማኤልያ እኮ ናቸው፣ ቀራሚጣዎች እኮ ናቸው፣ ሺዓ የሺዓ ዘር ናቸው። እነሱ አምጥተው ሺዓ ተቀበለ፣ ወደ ሱፊያ ያስገባው፣ ሱፊያ መጣ ዓለም ላይ በተኑ። አለቀ እንጂ ስር መሰረት የለውም። እንዴ ይሄ ወጣት እንዴት ይቀበል? ይሄ ወጣት በምን አይነት መልክ ይሄድ? እኔ በጣም ገርሞኝ እኮ ነው። ተመልከቱ። የሚከለክላችሁ አይንህ ይጥፋ በሉት። ግን ንግግሩ አልহামዱሊላህ አንድ ደስ ያለኝም ነገር አለ። ምን አለ መውሊድ የለም የሚልን የሚከለክልን አይንህ ይጥፋ በሉት የሚለው አርግዞት ቆይቶ ነው ወለደው።
ወለደው ግን አያድግም። ልጁ አይኔ ይጥፋ በለው የሚለው ወጣት አልቀበለዋል። እንደ ድሮ አይደለም ድምቀቱ፣ እንደ ድሮ አይደለም ጫጫታው፣ ሁካታው እንደ ድሮ አይደለም። የወጣቱ ሂደት ይማራል بإذنላህ ጀለ ወዐላ። ይህንን የትናንትና ወጣት ጥርቅ ብሎ መውሊድን ትቶ እንደወጣ ሁሉ የቀሩትም ይወጣሉ። ችግር የለም። ዳዕዋ ይደረጋል፣ አይቆምም። እንደበለገ ብትራገሙ